በአማራ ክልል ከመጋቢት 27 ቀን ጀምሮ እየተካሄደ በሚገኘው የምክክር የአጀንዳ ማሰባሰብ ሂደት የመጀመሪያውና 10 የህብረተሰብ ክፍሎችን የወከሉ የወረዳ ተሳታፊዎችን ሲያሳትፍ የቆየው ምክክር ተጠናቋል። ይህን አስመልክቶም የኮሚሽኑ ኮሚሽነሮች ኮሚሽነር መላኩ ወልደ ማርያምና ኮሚሽነር ዶክተር ዮናስ አዳዬ በጋራ መግለጫ ሰጥተዋል። ባለፉት ቀናት የነበረው ተሳትፎም አካታችና አሳታፊ እንደነበር ኮሚሽነር መላኩ ወልደ ማርያም በመግለጫው አመላክተዋል። ከ263 ወረዳዎች የመጡ 10 ማህበረሰብ ክፍሎች ተወካዮች ወደ 4500 በላይ የሚሆኑት በየቡድኑ ከ9 እስከ 12 አባላት የሚገኙበት ቡድን ሰርተው ምክክር ሲያካሂዱ ነበር። እሱንም ተመልክታችኋል። እንዴት አይነት ስነ ስርዓት የተሞላበት ግልጽነት የሰፈነበት ውይይት ሲያካሂዱ እንደነበረ ምን ያህል ለሀገራቸው እንደሚያስቡ ጠንካራ አጀንዳዎችን ያነሱ እንደነበር አይታችኋል። እና በእውነት ይሄ ሂደት አሳታፊ ነበር፣ አካታች ነበር፣ ግልጽነት የተሞላበት ነበር፣ በነጻነት የተካሄደ ነበር። በተሳታፊዎች ዘንድ የነበረው ንቁ ተሳትፎ ለሀገራዊ ብሎም ለክልላዊ መግባባት ፋይዳ ያላቸው አጀንዳዎችን በማዋጣቱ ረገድም ስኬታማ እንደነበር ተገልጿል። ከዚህ የምክክር ሂደት አማራ ክልል ያየነው ነገር ትምህርት ያገኘንበት የዜጎቻችን ንቃት ከፍተኛ እንደሆነ ያለው ችግር ሳይበግራቸው ያለው ፈተና ያለው መከራ ሳይበግራቸው ያንን ዋጥ አድርገው ትልቁን ምስል ነበር የሚያሳዩት ማለት ሀገራዊ የሆነውን ነገር ነበር የሚያሳዩትና እኔ በዛ በጣም ተደንቄያለሁ። በትናንሽ ነገሮች ላይ ያተኮሩ አልነበሩም ያቀርቧቸው የነበሩ ትላልቅ አጀንዳዎች ለሀገር የሚጠቅሙ አጀንዳዎችን ነበር የሚያነሱትና በሁለንተናዊ መልኩ በጣም የተሳካ በጣም ውጤታማ የሆነ ሂደት ነው የተከናወነው። ተሳታፊዎች በሀገር አቀፍ ደረጃና ነገ በሚጀምረው የባለድርሻ አካላት የምክክር መድረክ የሚሳተፉ 270 ተወካዮችን መምረጣቸውም በመግለጫው ተነግሯል። ባለፉት ቀናት የተሰበሰቡ አጀንዳዎች ምን ያክል ተቀባይነት ኖሯቸው ምላሽ ያገኛሉ የሚሉ ጥያቄዎችም በጋዜጠኞች ዘንድ ተነስተዋል። ኮሚሽነር ዶክተር ዮናስ አዳዬ ማብራሪያ ሰጥተውበታል። ምናልባትም ደግሞ አንዳንዶቹ አሁናዊ ወይም ወደፊት ወይም በፊት ከነበሩ ታሪክ ጋር ከትርክት የተያዘ ከሆነ እንደ ትርክቱ እንደየ ፈርጁ ተያይዞ አንድ ላይ ተጠናክሮ ይመለሳል እንጂ አንድም ወደ ኋላ የሚመለስ የሚቀር ጥያቄ አይኖርም። እዛ ለቃል የምንገባው ነገር ሌላው እነዚህ ጥያቄዎች መፈጸማቸውን ሀገራዊ ምክክር ይከታተላል ኮሚሽኑ ዋናው ስራው ስለሆነ። ስለዚህ ይህ ህዝብ ድምጽ የእግዚአብሔር ድምጽ በመንግስትም ተቀባይነት አግኝቶ ስራ ላይ መዋሉን እኛም ፎሎ እናደርጋለን። የተሰጠንንም አንዱ ትልቁ ኃላፊነት እሱ ነው። የመንግስት የስልጣን ምንጭ ህዝብ ነውና ህዝብን ካልሰማ ደግሞ ያስፈልገኛል ብሎ ተማምነው ራሱን ተማምነው ያቋቋመ ራሱ መንግስት ነውና እነዚህ መፈጸማቸውን እኛም እንከታተላለን። መንግስትም በክልል ደረጃም ይሁን በሀገር አቀፍ ደረጃም ይሁን አስፈጻሚውም ይሁን ተርጓሚ ህግ አውጪ ሁሉም በዚህ ጉዳይ ላይ እነሱም ትኩረት ሰጥተው እንደሚሰሩ እኛ ተስፋ እናደርጋለን። እስከ ሚያዝያ 4 ቀን በሚቆየው የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍ ከነገ ጀምሮ ደግሞ ሌሎች ባለድርሻ አካላት በሁለተኛው ምዕራፍ የሚሳተፉ ይሆናል።